ሴቶች ብቻ የተሳተፉበት የብልጽግና ፓርቲ የምርጫ ቅስቀሳ ንቅናቄ በአዲስ አበባ ከተማ ተካሂዷል። በመርሃ ግብሩ የብልጽግና ፓርቲ ስራ አስፈጻሚ አባልና የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ የፓርቲው እጩዎችና ከሁሉም ክፍለ ከተሞች የተውጣጡ ደጋፊዎች ተገኝተዋል። ከንቲባ አዳነች አቤቤ ባስተላለፉት መልእክት በሁሉም ዘርፎች የሴቶች ተጠቃሚነት እንዲረጋገጥ ማድረግ ችለናል ሲሉ አንስተዋል። የሴቶች ሁለንተናዊ ተሳትፎና ተጠቃሚነት የብልጽግና መሰረት ነው ያሉት ከንቲባዋ ባለፉት 5 ዓመታት በአዲስ አበባ ሁሉም ዘርፎች ሴቶች ቁልፍ ውሳኔ ሰጭ እንዲሆኑ በመደረጋቸው አመርቂ ውጤት መገኘቱን ጠቅሰዋል። የሴቶች ሁለንተናዊ ተሳትፎና ተጠቃሚነት ለብልጽግና መረጋገጥ መሰረት ነው። ለማሳያ ያክልም ሴቶች በየደረጃው በአመራርነት እንዲሳተፉ ብቻ ሳይሆን ቁልፍ ውሳኔ ሰጪ እንዲሆኑ የአዲስ አበባን ቁልፍ ሴክተሮች የሚመሩት ሴቶች እንደሆኑ ታውቃላችሁ። በመምራታችሁ ደግሞ ወሳኝ የሆኑ ውጤቶች ተገኝተዋል። የተማሪዎች ምገባንና መሰል ፕሮጀክቶችን ወደ ስራ በማስገባት የእናቶች ጫና እንዲቃለል፣ ልጆች መጫወቻ ስፍራ እንዲያገኙ፣ ወጣቶች ደግሞ በከተማቸው ሰርተው መለወጥ እንዲችሉ ተደርጓል ሲሉ ተናግረዋል። ጫና እንዲቃለል፣ ልጆቻቸው ተመግበው እኩል ሆነው እንዲማሩ በማድረግ ህፃናት መዋያ እንዲያገኙ በማድረግ እናቶች ልጆች የት ውላሉ ብለው እንዳይጨነቁ ስራቸውን በትክክል እንዲያከናውኑ በማድረግ ልጆች መጫወቻ ስፍራ እንዲያገኙ በየሰፈራቸው ቦርቀው ደስተኛ ሆነው እንዲያድጉ በማድረግ ወጣቶች ከአልባሌ ቦታ እንዲጠበቁ የእናቶቻቸው ስጋት እንዳይሆኑ የበለጠ ምርታማ እንዲሆኑ የስራ ዕድል እንዲያገኙ በከተማቸው ላይ ሰርተው መለወጥ እንዲችሉ ብልጽግና ሰርቷል፣ ውጤት አስገኝቷል። የመርሃ ግብሩ ተሳታፊዎችም ብልጽግና ፓርቲ ባለፉት ዓመታት የሰራቸው ስራዎች ተጠቃሚ አድርጎናል ሲሉ ተናግረዋል። ለምሳሌ በትምህርት ደረጃ ከፍተኛ ትምህርት እንዳገኝ ትምህርት መማር ችያለሁኝ። ትምህርት ተምሬ ደግሞ ከፍተኛ ስራ ላይ መሆን እንድችልና ራሴንም አድርጌ መምራት እንድችል ተደርጊያለሁ ማለት ነው። ይሄ ከዚህ 5 ዓመት ወደዚህ የመጡ ለውጦች ናቸው። በከተማችንም በምክር ቤትም ቢታይ በክፍለ ከተማ ደረጃ በከተማ ደረጃ ከተማችንን ውብና ጽዱ ያደረጉ ያሉት ሴቶች ናቸው። ዳግም ለድሆች ብዙ ተቸጋሪዎች ተጠቃሚዎች ያሉበት ሁኔታ ላይ ነው ያለነው። እኔ ደስ ብሎኛል። ልጆቼም በስርዓት እየተማሩ ነው። ምግብ አላስብም፣ ልብስ ሳላስብ ደስ ብሎኝ ነው በዚህ ሁኔታ ላይ ያለሁት። የሚያምር ብዙ ልማቶች ተሰርተዋል። ዛሬ ሄደን አይተን በሳምንት በኋላ አልቆ ነው የምናገኘው። የሚገርም ስራ ነው እየተሰራ ያለው። ይሄ የሚታይ ነገር ነው፣ ለኛ ብቻ ሳይሆን ለማንም የሚታይ ነገር ነው። ከዚህ በፊት ሴቶች ሲሰሩ አራስ ሆነው ህፃናቶቻቸው ይዘውን ቤት ነበር የሚያስቀምጡት። አሁን ግን እዛው መንግስት ሰራተኛ ውስጥ ዴኬር ተከፍቶ ሴቷ አርፋ እዛው ላይ እያጠባች ስራዋን መንግስት የሰጣትን የስራ ሰዓት አክብራ ስራ ትሰራለች። በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ በበኩላቸው የኢትዮጵያ የብልጽግና ጉዞ የሚረጋገጠው ሴቶችን በተሟላ መልኩ በሁሉም የስራ መስክ በማሰማራት እንደሆነ አንስተዋል። በዚህ በኩል ፓርቲው ቃል በተግባር ያረጋገጠበት ነው ሲሉ ተናግረዋል። የኢትዮጵያ የብልጽግና ጉዞ ሙሉ የሚሆነው ሴቶችን በተሟላ መልኩ በሁሉም የሥራ መስክና በኃላፊነት መስክ በማሰማራትና አመራር በመስጠታቸው ስለሆነ በ2018 በሰባተኛው ሀገራዊና ክልላዊ ምርጫም በአዲስ አበባ ለፓርላማ እጩ ከቀረቡት ውስጥ 54 በመቶ የሚሆኑት ሴቶች ናቸው። በከተማችን ምክር ቤትም 40 የሚሆኑት ሴቶች ናቸው። ከንቲባ አዳነች አቤቤ ፓርቲው በቀጣይ ሀገር የመምራት እድል ከተሰጠው እስከዛሬ ከሰራቸው ስራዎች እጥፍ እንደሚሰራና የኢትዮጵያን ብልጽግና እንደሚያረጋግጥ አጽንኦት ሰጥተዋል። በሰው ተኮር ስራዎቻችን ከዚህ በላይ በብዙ እጥፍ እናንተ ጋር እናደርሳለን። በዛ ሁሉ ፈተና ውስጥ ሰርተን ይሄን ያህል ውጤታማ ከሆን በሚቀጥለው ጊዜ ውጤታችን በብዙ እጥፍ እያባዛችሁ አስቡት። በብዙ እጥፍ እንደግመዋለን።